ተወዳጆች እንዴት ቆይታችኋል? እግዚአብሔር አምላክ ዛሬም በእርሱ ፊት እንበረከክ ዘንድ ዛሬም ፊታችንን ወደሱ እናዞር ዘንድ ይህንን እድል ስለሰጠን ስሙን እያከበርን ስሙን እያመለክነው ቀጥታ ወደ ጸሎታችን እንገባለን። ወደ ጸሎታችን ከመግባታችን በፊት አንድ እግዚአብሔርን ቃል ላነብላችሁ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብና ተግሣጽን ይንቃሉ ይላል። በዚህ ቅዱስ ማለዳ በሰማይና በምድር ጌታ ኢየሱስ ክርስቶስን እግዚአብሔር አምላክ ዛሬ ቤታችንን እንዲጎበኝ እንጸልያለን። ዛሬ አዲስ ቀን ብቻ አይደለም፣ ዛሬ ሰማይ ለሕይወታችን የሚከፈትበት የእግዚአብሔር መንፈስ በቤታችን ላይ የሚሰፍርበት ቀን ነው። እንደ ነቢዩ ኢሳይያስ ቃል የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ እንደሚናገር የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ በላያችን ላይ በዚህ ማለዳ ያርፋል። ዛሬ በምድር ላይ ስንራመድ እንደ ተራ ሰው ሳይሆን በመለኮታዊ ቅባት ከሰዎች ሁሉ የተለየ የንጉሥ ልጅ እንደሆነ ሰው እንራመዳለን። የዘላለም ንጉሥ፣ የማይታየውና የማይመረመረው አምላክ ሆይ እናመሰግናለን። ስለ ሰላም ስላሳደርከን፣ በሰላም ስላነቃህን እናመሰግናለን። ስምህ በምድሩ ሁሉ ላይ ከፍ ይበል። ዛሬ ወደ ጸጋ ዙፋን እንቀርባለን። አንተ ቅዱስ ነህ፣ አንተ ታማኝ ነህ። ዳዊት በበገናው እንዳመሰገነህ እኛም በልባችን መቅደስ ውስጥ ምስጋናን እናቀርብልሃለን። ፀሐይን፣ ጨረቃን፣ ሌሊትን የሰጠህን አምላክ፣ የሕይወታችን ዘመን በሙሉ የያዝክ አምላክ፣ ክብርህና ግርማህ፣ ኃይልህ፣ ባለሥልጣንነትህ ሁሉ እግዚአብሔር ሆይ ከፍ ያለ አምላክ፣ ዛሬ በቤቴ ውስጥ የአምልኮ መሠዊያን እሠራልሃለሁ። መገኘትህ በእያንዳንዱ ነገሮች ውስጥ እንዲነግስ በሮችን እከፍታለሁ። እግዚአብሔር ሆይ ልብን የምትመረምር አንተ ነህ። እንደ ዳዊት በደሌን አውቃለሁና እግዚአብሔር ሆይ በሐሳቤ፣ በንግግሬ፣ በተግባሬ በሙሉ እግዚአብሔር ሆይ አንተን ያሳዘንኩትን ነገር ሁሉ ይቅር በለኝ። በኃጢአትና በድካም እግዚአብሔር ሆይ ከዚህ ሁሉ ነገር አውጥተህ አንተን የመፍራት መንፈስን ስጠኝ። ከዓይኔ እንባን ከልቤ ጸጸትን በኢየሱስ ስም ተቀበል። በኢየሱስ ክርስቶስ ደም እንደ አዲስ ቀድሰኝ፣ እንደ በረዶም አጥራኝ። የሰነፎችን መንገድ እንዳልከተል ነገር ግን አንተን በመፍራት ውስጥ ጥበብን እንድትጨምርልኝ እግዚአብሔር ሆይ በኢየሱስ ስም እርዳኝ። ምሕረትህ ዛሬ ማለዳ አዲስ እንደሆነች አምናለሁ። ዛሬም ፊትህ ወደ እኔ መዞር እንደሚችል አምናለሁ። እግዚአብሔር ሆይ በቁስልህ እኛ ተፈውሰናል ተብሎ እንደጻፈ ዛሬ የመለኮታዊ ፈውስ በላይ ላይ እንዲዘረጋ ጸልያለሁ። የአእምሮ እረፍት ማጣቴ ጌታ ሆይ በሰውነቴ ላይ ያለ በሽታ፣ የነፍሴ መዛልና እግዚአብሔር ሆይ በነፍሴ በመንፈሴ ውስጥ ያሉ ጉዳቶች ሁሉ ከኔ ቤት ላይ በኢየሱስ ስም ይነሱ። አምላክ ሆይ በደሜ፣ በአጥንቴ፣ በጅማቴ ውስጥ ያለ የትኛውም ደዌ በኢየሱስ ክርስቶስ ደም ይነቀል። አንተ ፈዋሽ አምላክ ነህ። እግዚአብሔር ሆይ አንተ ዘጸአት 15 ቁጥር 26 ላይ እንደተናገርክ ጀሆቫ ራፋ ተብሎ እንደተጻፈ ዛሬ ሙሉ ጤንነቴን፣ ሙሉ ሰላሜን እንደምቀበል አውጃለሁ። በሕይወቴ የቆሰለ ትውስታ፣ የተሰበረ ተስፋ በሙሉ ዛሬ በአንተ ቅባት፣ በአንተ መለኮታዊ መነካካት ይጠገን። በኢየሱስ ክርስቶስ ስምና ሥልጣን በሕይወቴ ላይ የታሰሩ የውድቀት፣ የድህነት፣ የኋላ ቀርነት ሰንሰለቶች እግዚአብሔር ሆይ አላራምድ ብለው የያዙኝ ቀንበሮች በኢየሱስ ስም ዛሬ ይበጠሱ። ከትውልድ የሚመጣ ማንኛውም ርግማን፣ የጨለማ አሰራር፣ በአይን የሚታዩ የማይታዩ ድብቅና ግልጽ የሆኑ ውጊያዎች በእግዚአብሔር እሳት ይቃጠሉ። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በዙሪያዬ እንዲሰፍርና እንዲጠብቀኝ በኢየሱስ ስም አዛለሁ። የሚወረወረው የጠላት ፍላጻ በጌታ በኢየሱስ ስም ይደምሰስ። የቤትህን መቃኖች በኢየሱስ ስም በደም ቀባለሁ። ክፉ ወደ እኔ አይቀርብም፣ መቅሰፍት ወደ ድንኳኔ አይገባም ተብሎ እንደተጻፈ እግዚአብሔርን በመፍራት ውስጥ ስላለሁኝ ለጠላት ሴራ ፍርሃት የለኝም። እግዚአብሔርን ስለምፈራ በእኔ ሕይወት ላይ የሚወረወሩ የትኛውም የጨለማ አሰራሮች አልፈራቸውም። እግዚአብሔር በኢየሱስ ስም ቀስቶችን ሁሉ ሰብሮ ያሳልፈኛል። አንተ የበረከት አምላክ ሆይ
የሰማይን መስኮት ከፍተህ በረከትን ዛሬ በኢየሱስ ስም በዚህ ማለዳ ላይ አፍስስብኝ። በስራዬ ላይ ቅባት፣ በንግግሬ ላይ ሞገስ፣ በእጆቼ ላይ የስራን ስኬት በኢየሱስ ስም ስጠኝ። እንደ ዮሴፍ በሰውና በእግዚአብሔር ፊት ሞገስን እንዳገኝ አድርገኝ። መጋዘኖቼ በበረከት ይሞሉ። ለሌሎች የምተርፍ እንጂ የምበደር የምጠይቅ አልሆን። እግዚአብሔር ሆይ ዛሬ በመሄድበት መንገድ ሁሉ መልካምነትና ምሕረት ይከተሉ። በረከትህ ያለ ትካዜ በኢየሱስ ስም ያለ ሐዘን ያንተ በረከት ደስታን ታመጣለችና ባለጠጋ ታደርጋለችና በቤቴ ውስጥ ያለው ያንተ ሰላም እግዚአብሔር ሆይ ያንተ በረከት እንዲነክስበት አሁን ጸልያለሁ። ጌታ ሆይ በኢየሱስ ስም ስለኔ ብቻ አይደለም ይሄን ጸሎት ከኔ ጋር አብረው ለሚጸልዩ ኢትዮጵያውያን፣ ኤርትራውያን በየትኛውም የዓለማችን ክፍል ያሉ አሁን በእምነትና በመንፈስ አብረውኝ ላሉ ሰዎች በሙሉ ከፍርሃት ነፃ እንድታወጣቸው በኢየሱስ ስም እንደ ወይራ በቤትህ እንዲተከሉ በቤትህ እንዲበቅሉ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ያንተ ስም በእነሱ ላይ ይክበርባቸው። በቤታቸው ውስጥ ጠብ፣ መለያየት፣ ድንቁርና፣ ጨለማ አሰራሮች በኢየሱስ ስም አይኑሩ፣ ይነቀሉ። ይልቁንም የፍቅር የአንድነት መንፈስ በሕይወታቸው ላይ ይንገስ። እግዚአብሔር ለሚፈራ ጠንካራ መታመን አለው፣ ለልጆቹ መጠጊያ ይሆንለታል ተብሎ በምሳሌ ምዕራፍ 14 ላይ እንደተጻፈ ይሄ ቃል በቤታቸው ላይ በኢየሱስ ስም ይፈጸም። ዘራቸው ጌታ ሆይ የነሱ ቤተሰብ የነሱ የሆነ በሙሉ የጠላቶቻቸውን ደጅ ይውረስ። በቅድስናና በክብር የሚመላለሱ ሰዎች ከነሱ ውስጥ በኢየሱስ ስም ይውጡ። ዛሬ በመንፈስ ቅዱስ ኃይል እወጣለሁ። እግዚአብሔርን በመፍራት እመላለሳለሁ፣ በድል እመላለሳለሁ። መንገዴ የቀና ሰማይ መንገዴ በሮቼ በሙሉ የተከፈቱ ይሆናሉ። ጠላቴም በኢየሱስ ስም ዛሬ ድልን ይነሳል። ሁሉን ማድረግ በሚችለው በጌታ በኢየሱስ ስም አሸናፊነቴን አስቀድሜ አውጃለሁ። በጌታ በኢየሱስ ስም በዚህ ቅዱስ ማለዳ በጌታ በኢየሱስ ክርስቶስ ስም እነሳለሁ። ዛሬ በሕይወቴ ላይ አዲስ መንፈሳዊ ምዕራፍ እንዲከፈት አውጃለሁ። የእግዚአብሔር ቃል በትንቢተ ኢሳይያስ ላይ እንደተጻፈው እግዚአብሔር አምላክ የእግዚአብሔርን መንፈስ የጥበብ የማስተዋል መንፈስ የምክር የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ በላዬ ላይ በዚህ ማለዳ ያርፋል። ዛሬ የምወጣው እንደ ተራ ሰው ሆኜ ሳይሆን በመንፈስ ቅዱስ ግርማና ኃይል ነው። እግዚአብሔርን በመፍራት መንፈስ እወጣለሁ። መንገዴ የቀና ሰማይ የተከፈተ መንፈሴም ለሰማይ ድምፅ ንቁ ሆኖ ይወጣል። የዘላለም ንጉሥ የሰራዊት ጌታ እግዚአብሔር ሆይ ወደ ጸጋ ዙፋን ዛሬ በዚች ማለዳ በታላቅ አብሮነት በታላቅ አክብሮት እግዚአብሔር ሆይ በከፍ ማድረግ በምስጋና ዛሬ ቀርባለሁ። ስምህ በምድር ሁሉ ላይ ግሩም ነው። ስለ ሰላም ስላሳደርከኝ እግዚአብሔር ሆይ አዲስን ቀን ስለሰጠከኝ ምስጋናዬ ካፌ ስላልጠፋ እግዚአብሔር ሆይ አመሰግንሃለሁ። ዙፋንህ በጽድቅ በፍርድ የታጠረ እግዚአብሔር ሆይ ከፍ ከፍ ያልከ አምላክ ነህ አንተ። ዳዊት በበገናው እንዳከበረ ዳዊት በአንደበቱ ዘምሮ ከፍ እንዳደረገ እግዚአብሔር ሆይ ዛሬም እኔም አከብርሃለሁ። በዚህ ማለዳ እግዚአብሔር ሆይ ከፍ አደርግሃለሁ፣ እገዛልሃለሁ። ዳዊት ከሳኦል ጦርና ከጠላቶቹ ሴራ እንዳመለጠ እግዚአብሔር ሆይ እኛም ዛሬ ከወጥመድ ሁሉ አምልጠናል። እግዚአብሔርን መፍራት የሕይወት ምንጭ ነውና ከሞት ወጥመድ ጠበቀኝ። በጌታ ፊት በኢየሱስ ስም የሚንቀጠቀጥ ልብን ስለሰጠህን እናመሰግንሃለን። ለጠላት ዛቻ ፍርሃት ሳይሆን አንተን የመፍራት መንፈስ በሕይወታችን ላይ ስለሚሰፍር አመሰግንሃለሁ። ጌታ ሆይ ዛሬ በምሄድበት በምገባበት ቦታ በሙሉ ያንተ ሞገስ ይቅደመኝ። እንደ ዮሴፍ እግዚአብሔር ሆይ በባዕድ ሀገር በማላቀው ሀገር እንደ ዳዊት በንጉሥ ፊት ሞገስን ስጠኝ በኢየሱስ ስም። የምሰራው የምነካው የማወራው ነገር ሁሉ ይባረክ። በረከትህ ጌታ ሆይ ያለ ድካም በረከትህ ያለ ማቋረጥ ወደ ሕይወቴ እንዲፈስ በኢየሱስ ስም አዛለሁ። እግዚአብሔር ሆይ ቤተሰቤን ትውልዴን ነፃ እንድታወጣ ጸልያለሁ። እግዚአብሔርን ለሚፈራ መታመን አለው ለልጆቹም መጠጊያ ይኖርለታል ተብሎ በቃሉ እንደተጻፈ ዛሬ በኢየሱስ ስም በአሸናፊነት እንወጣለን። እግዚአብሔርን በመፍራት እንመላለሳለን። እግዚአብሔር ሆይ ዛሬ በዚህ ሰዓት በጌታ በኢየሱስ ስም በዘመናችን ላይ እናገራለሁ። እኔ ዝም ብዬ ጌታ ሆይ አልኖርም። የምሸነፍና በከንቱ የምሞት ሰው አልሆንም። ይሄንን ጸሎት አውጃለሁ።
በእምነት የምትስማሙ ሰዎች ይህንን እምነታዊ አዋጅ ከኔ ጋር በኢየሱስ ስም ጸልዩ። እኔ በከንቱ አልሞትም። በእኔ ውስጥ ያለው መንፈስ የፍርሃት መንፈስ ሳይሆን የኃይል የፍቅርና ራስን የመግዛት መንፈስ ነው። የእግዚአብሔር ቃል ይህንን በሁለተኛ ጢሞቴዎስ ጻድቅ እንዳንበሳ ያለ ፍርሃት ይኖራል ተብሎ እንደተጻፈ በኢየሱስ ክርስቶስ ዛሬ ጎልያዶች ይወድቃሉ፣ ተራራዎች ይናዳሉ። የእግዚአብሔር መንፈስ በእኔ ላይ ነውና እግዚአብሔር አምላክ አዲስን ታሪክ ዛሬ ላይ ያደርጋል። አምናለው እግዚአብሔር ከፍርሃት መንፈስ ነፃ ያወጣኛል። እኔን ተጠቅሞ ቤተሰቤን፣ እኔን ተጠቅሞ ትዳሬን፣ እኔን ተጠቅሞ ስራዬን፣ የኔን የሆነውን ነገር በሙሉ እግዚአብሔር ዛሬ ነፃ ያወጣል። እግዚአብሔር ዛሬ ነፃ ያወጣል። የዘላለም ንጉሥ ሆይ እግዚአብሔር ሆይ አንተ የዘመናት ባለቤት ነህ። ጊዜያቶች፣ ወቅቶች በሙሉ በአንተ እጅ ናቸው። እግዚአብሔር ሆይ ስላለፈው ስለሚመጣው ነገር ሁሉ አመሰግናለሁ። አንተን ማምለክ እግዚአብሔር ሆይ ለኔ የህይወቴ ትርጉም ነው። አንተን ማወቅ እግዚአብሔር ሆይ የኃይሌ፣ የብርታቴ፣ የጥንካሬ ምንጭ ነው። ዛሬ በግርማ ፊት ወድቄ በኢየሱስ ስም አከብርሃለሁ። አንተ የጠላቶችን ራስ የምትቀጠቅጥ ለታናናሾቹ ድልን የምትሰጥ ታላቅ አምላክ ነህ። ስምህ በሕይወቴ ላይ ዛሬም እንዳዲስ እንደገና ከፍ ከፍ ይበል። አባት ሆይ እንደ ዳዊት የሆነ ልብን ስጠኝ። ድካሜንና ስህተቴን በፊት ላይ በኢየሱስ ስም ዛሬ አፈሳለሁ። በገዛ ጉልበቴ ልዋጋ የሞከርኩባቸውን ጊዜያቶች በሙሉ እግዚአብሔር ሆይ ይቅር በለኝ። አለማስተዋሌን ይቅር በለኝ። እግዚአብሔር ሆይ ልጅነቴን ይቅር በለኝ። ልቤን አንጻው። አቤቱ ንጹሕ ልብን ፍጠርልኝ እንዳለ በመዝሙረ ዳዊት ላይ ከኃጢአት በላይ እግዚአብሔር ሆይ አንተን የመፈለግ ጥማት ስጠኝ። ፍርሃቴን ወደ መታመን፣ አንተ ላይ ወደ መደገፍ፣ ድካሜን አንተ ላይ በመጽናት በአንተ ቃልና በአንተ ሕግ መሰረት እግዚአብሔር ሆይ በመራመድ ለውጠው። ዳዊት በደሉን አምኖ ወደ እግዚአብሔር ፊት እንደገሰገሰ ድካሙን አውቆ ወደ አንተ ጉያ ለመሸሸግ እንደመጣ እኔም ዛሬ በምህረትህ እግዚአብሔር ሆይ ታስበኝ ዘንድ ታጥበኝ ዘንድ እግዚአብሔር ሆይ ለአዲስ ታላቅነት ወደ አንተ ለመሸሸግ እመጣለሁ። እግዚአብሔር ሆይ በአንተ ስር ለመጠለል እመርጣለሁ። እግዚአብሔር ሆይ ጌታ ሆይ በዚህ በያዝኩት ትግል ሁሉ እግዚአብሔር ሆይ ዛሬ እንድትጎበኘኝ ጮኻለሁ። በኢኮኖሚ፣ በስራ፣ በህይወት ውጣ ውረድ በማልፍባቸው ነገሮች በሙሉ እንዲሁም በመንፈሳዊ ህይወት በሰላሜ ያሉትን ሸክሞች አንተ ተረከባቸው። መጽሐፍ ቅዱስ ኢዮብ እጅግ ባለጸጋ ጻድቅና በረከት የተሞላበት ሰው እንደነበረ ይናገራል። ነገር ግን ከሚታየው ስኬቱ ጀርባ የማይታይ መንፈሳዊ ጥበቃም ነበረው። ሰይጣን ራሱ በኢዮብ ምዕራፍ 1 ቁጥር 10 ላይ እግዚአብሔር በኢዮብ በቤቱና በእጁ ባለበት ሁሉ ዙሪያ አጥር አጥሮለት እንደነበረ ራሱ ሰይጣን መስክሯል። ያ አጥር የኢዮብ እውነተኛ መታመኛና ደህንነት ነበረ። የእግዚአብሔር የጥበቃ ጋሻ ሲነሳ ግን ሀብቱ፣ ቤተሰቡ፣ ጤንነቱ በአጭር ጊዜ ውስጥ ተበላሸ። ይሄ እጅግ ጠቃሚ የሆነ መንፈሳዊ እውነት ለእኛም ዛሬ ያስተምረናል። ምድራዊ ደህንነት የእኛ የምንደገፍበት ነገር ተሰባሪ ነው። ሀብታችን፣ ስኬቶቻችን፣ የምንመካባቸው ነገሮች ሁሉ ራሳቸውን መጠበቅ አይችሉም። በጸሎት ወደ እግዚአብሔር ጋሻ ልናነሳ ይገባል። የምንኖረው በዙሪያችን ብዙ ፈተናዎችና አደጋዎች ባሉባት ዓለም ውስጥ ነው። ሆስፒታሎች በህመምተኞች ተሞልተዋል። ዓለም ባልተጠበቁ ችግሮች የተሞላ ናት። ልክ ቤቶቻችንን በቁልፍ እንደምንጠብቅ ሁሉ መንፈሳዊ ሕይወታችንንም በጸሎት መከላከል አለብን። ለመለኮታዊ ጥበቃ መጸለይ ማለት እግዚአብሔር በሕይወታችን፣ በአእምሯችን፣ በቤተሰባችንና በዙሪያችን ጥበቃውን እንዲያጠናክር እንዲያበዛልን መማጸን ማለት ነው። እግዚአብሔር የኛ እውነተኛ መጠጊያና አምባ መሆኑን በጸሎት ማወጅ ማለት ነው። ዛሬ ስለ መለኮታዊ ጸሎት አጥብቀን በሕይወታችን ላይ እንጸልያለን። ጸሎታችንን ከመጀመራችን በፊት ግን ረዘም ላለ ሰዓት እነዚህን የመለኮታዊ ጥበቃ ከመጽሐፍ ቅዱስ የተወሰኑ የእግዚአብሔር ቃላቶችን እናነባለን። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 23 ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጸኑኛል ይላል። መዝሙረ ዳዊት ምዕራፍ 27 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው?
እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹም መካከል ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኃጢአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያዬ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁማለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙረ ዳዊት 121 ከቁጥር 3 እስከ ቁጥር 8። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል።